ብዙ ማታገ ነገር አለ ችግር እሷ ምንም እሷን ጸባቃለሁ ወይ ግሬ ስር ትወድቃለህ ወይ ከኔ ትለያያለህ። በመጀመሪያ ተነጋግራችሁ ጨርሳችሁ ነው ካሜራ ላይ መታችሁ እንደዛ የምትሉት ይገርማል። ቀጣው ወደ ቀብሯል ዞር በልልኝ ነይ እሷን በላትና አለና ሊሄዱ ስለሆነ እዛ ፎቶ ምናምን ስለሚወጣባቸው ሚስጥራቸው ስለሚወጣ በሙሽዬ በኩል ችግሩ ተፈቷል ተብሎ ለይስ ከፈለክ አሁን በእናት ፊት ነው። አረ አይበመለያት ይወድቃል ወደቅ ቶሎ በል። እኔ የምታከብር የምትወድ ከሆነ ገምተናል። ፍፄና ብሩኬ ተመካክረው እንደሆነ በደንብ ነው ያወቅነው። ሲቀጥል ደግሞ ሃይሚን ለማስተማር እንደሆነ በጣም ገብቶናል። እኔ ገብቶኛል፣ ብዙዎቻችሁን ገብቷችኋል። ጉልበት ይሰማል ነይ ለሳምሽ እናት ሃይሚ ደግሞ ይበቃሻል እንዴ! እናቱን ዝቅ ብሎ ከሳማ አንቺን ከፍ ብሎ ከሳማ በቂ ነው። ይበቃሻል። ቅምጥሌ ምን አርገሽ ነው ደግሞ? ምን አክል ጨካኝ እንደሆንኩ እያየሽ ነው አይደል? ያየሽ ነው አይደል? ከማን ጋር ሄድከው? ሰርክ ከማን ጋር ሄዳለህ? ላይ ይጣለፍብኛል። አመልጠሻል። ሙሼ ጋር መምጣትሽ ጠቅሞሻል። በነገራችን ላይ ጭራሽ ምን አገባኝ የተጋባ ሰው መያዝ አልችልም። ምን አገባኝ ስለሚዜ ነው የሚዜ መኪና ነው የለኝ ወይ የሃይሚ ቅናት እኮ አፍንጫዋ ላይ ነው። ሙሽዬ በሳቅ ነው የሞተችው። ሙሽሮችን ይዞ ሊሄድ ነው ብላ ጭራሽ ሙሽራ ይዘ ሊሄዳለ ብላ ሃይሚ ዋን ነው ጭራሽ ማርያምን ሙሽዬ ከነ ሃይሚና ከብሩኬ ጋር ተገናኝታ እንደዚህ ከት ብላ ስቃ አታውቅም። ማርያምን በጣም ነው ያሳቃት። ጥያቄዋ ትይድሷም ነይ ከፈለገ ጋቢና ከሙሽራ ጋር ተቀመጫለሽ። ለምን ጋቢና ነው እንዴ ሙሽራ የሚቀመጠው? ካላወሽ ጠይቂ። ሙሽራ ጋቢና የሚቀመጠው ተለያይቶ ነው እንዴ? ጎን ለጎን ነው ሙሽራና ሙሽራ የሚቀመጠው። እንዴ ነው ጋቢና የሚቀመጠው? ጉድ እኮ ነው። ተቀመጣለሁ ጋቢና ላይ 12 ሰዓት ነው ጉድ ይፈላ ሲሆናታል እንዲህ በይ ነገ ለብሰሹ ማለት ነው። የእናትሽን ቀሚስ ለብሰሹ እንድታሳየን ሃይሚ ማለት ነው። ይሄ ቪዲዮ ሜሽን እናደርግሻለን እንደምታሳየን ተስፋ እናደርጋለን። ኖርማል ነው። አንቺ ከብሩ ጎን ቁጭ በይ እንጂ የልብሱ ማማር አለማማር ችግር የለውም። ብሩኬ እንዳይጠብሱብሽ አይደል? አላማሽ እሱ ብቻ እኮ ነው አይደል? እንዲህ ሃይሚ እና ቶሎ በይ ቁም ሳጥን ግቢ። በነገራችን ላይ እኔ ፍሪደሙ ነው ደስ የሚለኝ። ፍሪደሙ ሃይሚ ከሙሽዬ ጋር ስትሆን ማለት ነው አለመተፋፈሯ ምናምን በጣም ደስ ይላል። ይሄ ማለት ደግሞ ምን ያክል እስከ ጥግ ድረስ አቅርባት እንዳለች ማንነቷን ስለምታውቅ ስለምትረዳት በቃ የእናትነት ጥግ ሙሽዬ እድሜና ጤና ረጅም እድሜና ጤና ይስጥሽ። በዚህ አጋጣሚ ብሩኬ ዛሬ እንግዲህ ወይኔ በመጀመሪያ ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የአለማየሁ ቀብራራ ማለት ነው ፕራንኩን ተናግሯል። እንግዲህ ያው እየከወኑት ያሉት በደንብ እኮ ነው የሚያስታውቀው። ፍፄ እየከወነ እንደሆነ በደንብ ነው የሚያስታውቀው። ምክንያቱም ብሩክ እንዴት ነው ሃይሚን በዚህ ልክ ሃይሚን አፈቅራታለሁ ተውልኝ ብሎ ፈቃደኛ የሚሆነው? እንደዛ በጸባይ አስባችሁታል እንዴ? ቢያንስ እሷ ላይ ይነጫነጭባታል፣ የሆነ ነገር ያደርጋል። ቀልድ ነው እንዴ እንደዚህ? ኧረ ጭራሽ እኔ ምንም አልመሰለኝ፣ ሞቅም ድመቅም አላለኝም። ግን ሃይሚን አለመታመን የሚለውን ነገር አስተምሯታል። ብዙ ጊዜ የሆነ ነገር በሆነ ባልሆነ ኮሽ ባለ ቁጥር እኔ አላምንህም፣ እኔ እንደዚህ ነው ምናምን፣ ግን ትወደዋለች፣ ግን አታምነውም ሃይሚ ማለት ነው። ይሄ ነገር ነው ያለው። በደንብ የሚታይ ነገር ነው ይሄ ባህሪዋ። በጣም ተወደዋለች ብሩኬን፣ ግን በቃ አታምነው። በቃ የሆነች ነገር ከተባለ በቃ ነው የምትለው። አይሆንም አያደርግም። በቃ ኮንፊደንስ የላትም በሱ ማለት ነው። እና ያችን ኮንፊደንስ ለማምጣት እስከ ጥግ ለመሄድ ፈልጎ ነበር ብሩኬ። እንግዲህ ያው በእናቴ መጣችብኝ ብሎ እንግዲህ ወደኛ ያመጣው። ብዙዎቻችሁ ኮመንት ስር ደግሞ እኛማ እናቶች አይደለንም እህቶች አይደለንም እንደዛ ተጨንቀን ስንለምንህ እምቢ ብለህ ለእናትህ ግን እሻልካት እንዴ? ተው እንጂ ምንም ቢሆን ምን 9 ወር ሙሉ የተሸከመች እናትና ኖርማሊ ከጎዳና አንስታ ያሳደገች እናት አንድ ነች ወይ? ስለዚህ ቂም አትያዙበት፣ ይቅር በሉት ለማለት እወዳለሁ። ማለት እንደ እናትም እንደ እህትም ሆናችሁ የምትከታተሉት ሰዎች ስላላችሁ ማለት ነው። እናቶችም ስላላችሁ እህቶችም ስላላችሁ ምንም ቢሆን ምን 9 ወር የተሸከማ የወለደች አመጣ የወለደች እናትና ከጎዳና አንስታ ያሳደገች አንድ አይደለም ስሜቱ አይደለ? ታውቃላችሁ። ስለዚህ ይቅር በሉት። ብሩኬን ደግሞ ወዱ አይደለም፣ ቤተሰቦች ወዱ አይደለም። ምክንያቱም አስባችሁታል፣ ሃይሚን ቡታጅራ ለመሄድ በጣም ለምኗት ቆሽቱን አሳራን የሸኘችው ታውቃላችሁ። በድብርት ውስጥ ነው ከአዲስ አበባ ቡታጅራ የደረሰው። እንግዲህ እንደተባልነው ነው እንግዲህ ከካሜራ ጀርባ ያለውን አናውቅም። ሶ ቡታጅራ መጣች። ቡታጅራ ከፍፄ ጋር በእንደዚህ አይነት መልኩ ራቁቷን ፕራንክ አደረገችው። ምን ያክል ለምንድን ነው እንደምትሳፈጠኝ? በቃ እኔም ያለኝን አቅም የላሳይ ብሎ ወዲያውኑ ነው ፍፄ የዛን ቀን ተከትሎት ወጥቶ ተመካከረው ነው ይሄን ሀሳብ ያመጡት ብዬ እኔ ቪዲዮ ሰርችላችኋለሁ።
ገብቷችኋል አይደለ? የተረዳችኋላችሁ ያልተረዳችሁም ደግሞ አላችሁ ማለት ነው። ስለዚህ ፍፄ መቼም ቢሆን መቼ ለሀይሚ ፍቅረኛ ሊሆን አይችልም በፍጹም። እንዴት በየትና በየት እንዴት ሆኖ ወንድም ከመቼው ወዲህ ነው የፈለገ ነገር እኔ ሚስትን ማግባት ፈልጋለሁ ሚስትን አፈቅራታለሁ ወዳታለሁ ተውልኝ ሲለው እንደዛ ንግግሩ በንግግሩ ራሱ ማወቅ ይቻላል እኮ። እና ያው ብሩኬ እንግዲህ እንዳለው አለመታመን በጣም ከባድ ነው። ከእምነት ፍቅር አይደለም ምን ነቆይ አራምጡልኝ እምነት ይበልጣል ከመወደድ በጣም ትክክለኛ ነገር። ምክንያቱም እምነት ካለ መወደድ የሚመጣ ነገር ነው። መወደድ ከእምነት የሚመጣ ነገር ነው። ወይ ከሊኩ ታማኝ እኮ ነው። ይሄን ነገር አድርጊ ምንም ነገር ሆኖ አያውቅም። ምሳሌ እንኳን ነው የምላችሁ። ምንም ነገር አድርጎ አያውቅም። እሱ ታማኝ ነው ይባላል። ከዛ በኋላ ያዘው እየወደዳችሁ ይመጣል። ገባችሁ? ስለዚህ ከመወደድ እምነት ይበልጣል። በጣም ትክክለኛ ነገር ነው ብሩኬ የገለጸው እዚህ ጋር። ብዙዎቻችሁ ግን ተሸጉዳችሁ መውደድ ይበልጣል መውደድ ብላችኋል። መውደድ ምን ዋጋ አለው? መውደድ ማለት እኮ ኖርማሊ አንድ ሰው ስታዩት ኦልሬዲ ትወዱታላችሁ። በአይናችሁ ብቻ እኮ ትወዱታላችሁ። በአይን ብቻ ማለት ነው። በአካል ሳታዩ የሆነን ሰው አይታችሁ በሆነ ነገሩ ልትማረኩበት ልትወዱት ትችላላችሁ። ግን እኮ ያን ሰውዬ ባግራውንዱን አታውቁም፣ ምን እንደሆነ አታውቁም። ሌባ ይሆኑ ሽንፈር ይሆኑ ምን ይሆን አታውቁም አይደል እንዴ? ስለዚህ ቀረብ ብላችሁ ደግሞ የምታዩትን ሰው የሆነ በቃ ምንም በቃ ጓደኝነትም በሉት እቃም በሉት ምንም ሰጣችሁት ያ ሰው ታማኝ ሆኖ እዛ ቃሉ ላይ የሚገኝ ከሆነ ወይ ከሌ እኮ ታማኝ ነው በቃ ተወዱታላችሁ። ገብቷችኋል? ባጭሩ እንደዚህ ብዬ ነው ተረጎምኩት እኔ የብሩኬን ጥቅስ ማለት ነው። በጣም አሪፍ ነገር ነው እንትን ያለው መልእክት ያስተላልፈው ለሃይሚ የሚሆናትን ነገር ነው። እና ሃይሚ ነገም ዛሬም በብሩኬ እምነት ይኖርሽ። በቃ እምነት ኖሮሽ ይግዳሽ፣ እሱ ይግዳሽ። አንቺ እመኚውና አንቺ አምነሹ እሱ ልብሽን ይስበረው። የምሬ ነው። ከምንም በላይ ፍቅር ስትይዙ እመኑ መጀመሪያ። ካለበለዚያ ግን እመኑ ስላችሁ ያኔ ሽምጥ 100% አይደለም አለ አይደለ? ለምሳሌ ከመቶ 85% ምናምን የሚፈቀር ወንድ አለ። እኔ አሁን ሃይሚና ብሩኬን ሃይሚ አሁን ምን ያክል ትመነው ብላችሁ ብትጠይቁኝ 95% ብታምነው ብሩኬን ማለት ነው በጣም ምንም አያደርጋትም። ምንም ማለት ነው ምንም። አሁን ለምሳሌ ከ150% የሚሰጠው ፍቅረኛ አለ ምናምን። ያው ዛሬ ቸነቸንሹ እንዳትሉኝ ይቅርታ አድርጉልኝ፣ በእይታ ነው እንዲሁ ማለት ነው። እንደው አምስቷንም እኔ ብሩኬን እንትን ያልኩት እኔ ብሩኬን በምንም ነገር አልጠረጥረውም፣ በሴት በምናምን አልጠረጥረውም። አምስቷንም ያልኩት ነገሮችን ስለሚቆጣ ቶሎ ብሎ የሆነ በቃ ብስጭት ስለሚል አምስቷን እነዛን ነገሮች እንዲያካትቱለት ነው እንጂ 100% ቢሰጠው ለብሩኬ እኔ ምንም እንትን ማልደራደርበት ነው። ምክንያቱም በሴት በኩል እኔ እሱን እንትን አለውም በሴት አልጠረጥረውም ብሩኬ ማለት ነው። ለምን በቃ በጣም ስለ ሴት ልጅ ሞራል በጣም የሚጨነቅ ወንድ ነው። በጣም እንኳን አይደለም እሱ ሴት ልጅ ሊሰብር ቀርቶ ለሚሰብራት ሰው ራሱ የሆነ በቃ እንትን የሚል ሰው ነው፣ የሚራራ ሰው ነው። ስለዚህ በእንደዚህ አይነት ደረጃ እኔ ብሩኬን በምንም እኔ ጭንቅላቴ ማለት ነው በምንም አላስበውም አልጠረጥረውም ማለት ነው። እና አሁንም ቢሆን ሃይሚን ነገም ተነጎዳም በንግግር ነው እንጂ በንግግር የሆነ ነገር ይፈጠራል ነው እንጂ ሃይሚን ከርቶ ሌላ ሴት ያያል ሌላ ሴት ጋር እንደዚህ ይሆናል ምናምን በፍጹም ብሩክ ጋር እንደዚህ አይነት ነገር በፍጹም አይሰራም። በቃ ሴት ናት፣ በቃ ሴት ናት። በቃ እሱ እንደዛ ነው የሚያስበው። እና በዚህ ነገሩ እኔ በጣም የምኮራበት በብሩክ ማለት ነው። ዛሬ ይዞ የመጣው ነገር እንግዲህ ያው እናቴ ስለሆነችብኝ ነው ብሎ እግሯን ሳም እግሯ ላይ ወደቅ ተብሎ እንግዲህ ያው ይቅርታ ጠይቋል። በነገራችን ላይ መቋጨት ስለፈለጉ ነው እንጂ የሆነ ነገር ብሎ መውጣት ይችላል። ምክንያቱም ከዚህ በፊት ያንን የ3 ወሩን ድራማ ትዝ ይላችኋል። ጋሼን ቁጭ ብሎ ሙሽዬን ቁጭ ብላ ረግጧቸው ጥሏቸው አዲስ አበባ የመጡት። ስለዚህ አለመተው ከፈለጉ አለመተው ይችላሉ። ስለዚህ ዛሬ አሁን ብሩኬ አንደኛ ሩቅ መጓዝ አልፈለኩም፣ ያዘጋጇቸው ዝግጅቶች አሉ ብሏል። እንግዲህ ያው ሰለብሬታቸው የሚከበር ብለናል፣ ቤት የሚከበር ብለናል። ብቻ ብዙ ነገር ጠይቀናቸዋል ቤተሰቦች እና ከዛ ሁሉ አንዱን ነገር አዘጋጅቻለሁ። ነገ እንግዲህ ፎቶ ልፖስትላችሁ እችላለሁ፣ እያመለጠኝ ነው ብሏል። እንግዲህ እንደሚመስለኝ ማታ ወይ እንግዲህ አላቅም፣ ብቻ ሃይሚ ተነግሯታል፣ ፕራንክ እንደሆነ ተነግሯታል። እና ዛሬ ሙሽዬ ጋር ሄደችው እሷ ጋር አስታረቀች ለመባል አይነት ነው እንጂ እዛው ቦታ ላይ ፕራንኮ የተነገራት አይመስለኝም። ፕራንኮ ከተነገራት ቀደም ያለ ይመስለኛል እኔ ዝም ብዬ ሳስብ ማለት ነው። ግን ደግሞ ግዴታ ዛሬ ብሩክ ቻናል ላይ ቪዲዮ አፕሎድ መደረግ ስላለበት ሃይሚ እዛ ቦታ ላይ ሆና አስጠርተዋለች በእናቱ። ከዛ ግን እናቱ ስትጠራው ከድንጋጤው አንጻር ሜቢም አውቆም ሊሆን ይችላል አይደል ነው። ብቻ ግን የዛ ቦታ ላይ ብቻ አላቅም፣ ይሄ ግልጽ አልሆነልኝም። ለመሰላችሁ ብሩኬ አንዳንድ ጊዜ ሆኖ ሲሰራና
ኖርማሊ የሆነ እንትን ሲል የሆነ የሚያምታታ ጠባይ ያለው አንድ ቦታ ላይ ማለት ነው። እና አሁን ተጠርቶ የመጣበት ፓርት ትክክል ነው። ያቃን አያቅም የሚለው ነገር ግልጽ አልሆነልኝም። ብቻ ግን በዛም በሉ በዛ ሀይሚ የተነገራት እዚህ ቪዲዮ ላይ ሳይሆን ከዛ በፊት ተነግሯታል እንደምታወጥ ከሆነ ማለት ነው። እና ዛሬ ሀብቴ ጋም አይቻለሁ ናኒ ምን ለሷ ቪዲዮ ሰራለሁ ነገ እኔም ተናግሬያ ስለነበረ እንትናም ደግሞ ቅርም ስላለው ነገ ሰራባቸዋለሁ በእነሱ ቪዲዮ ማለት ነው። ለምን ሀይሚዬ እኮ ማለት ነው ስንትና ስንት ሚሊየን እየተረገጠች ማለት ነው። ሀብቴ ግን ቆይ እኔ ነገ እመጣላቸዋለሁ። እና ባጭሩ ብሩክና ሀይሚ ዛሬ ሰርግ ሄደዋል ማለት ነው። ሙሽዬም ፀጉር ቤት ሄዳለች። እንግዲህ ለነገ ፏፍሽ ያለ ዝንጥ ያለ ቪዲዮ ይመጣልናም ብለን ተስፋ እናደርጋለን። ፎቶ ምናምን ይለቀቅላችኋል ተብላችኋል የጨረቃ ፋሚሊዎች። ብሩክን ያው ይቅርታ እንደምታደርጉለት ተስፋ አደርጋለሁ። ኮመንት ሁሉ እኛ ስንለምንህ፣ እኛ እንደዚህ ስንልህ፣ እኛ ስንቃጠል፣ ጨጓራችን ሲላጥ እያላችሁ ነበር። ለእናትህ ግን በአንድ ደቂቃ ብላችኋል። ያው እንግዲህ እናትና ጎረቤት አንድ አይደለም። ቤተሰብ ይሄን ታውቃላችሁ ማለት ነው። የኛ ውድ ቤተሰቦች ያ ማለት ደግሞ አይመለከታችሁም፣ እኩል አትሆንም እያልኩ አይደለም። እኩል ልትሆኑ ትችላላችሁ። ግን ደግሞ ያው ነው ሀይሚ ቅጣቷ ነው። ለዛ ነው ገብቷችኋል አይደለ? ወዱ አይደለም እሱም ተነክቶ ነው። ስለዚህ ልንረዳው ይገባል። እንዲሁም ደግሞ ባጭሩ ማቋረጡ ራሱ ተመስገን ነው፣ አለመንዛዛቱ ማለት ነው። ቤተሰቦች ሌላ እንግዲህ ምንም ልላችሁ አልችልም። የዛሬው ፕሮግራም ይሄን ይመስል ነበረ። በጣም ደስ የሚል ቆይታ ነበረ። እንግዲህ ሰርጉ ጋር ሀይሚም ከማን ጋር ሄድከው? ሚዜዎቹ ጋቢና ይቀመጣሉ። ሚዜ ሙሽራ ተለያይቶ አይቀመጥም። ሀይሚ ምን አስባ ነው? ቆይ በጣም ያሳቀች ፓርት ሙሽ ራሱ በጣም ያሳቀቻት እና የጎረቤት ሰርግ ነበረ። እዛ ቦታ ላይ ብሩኬም ብቻውን ጀርፋፍ ይሄ ሱፍ እንዴት እንደምጣላው በጣም የምጣላው ይሄን ሱፍ ማለት ነው። ደግሞ ግን ለበሰው ብሩኬ እና ምን አገባሽ እንዳትሉኝ ይቅርታ ስለማያምርበት ነው። የሆነ ሱፍ አለ የሚያምርበት ያ የእንትን ቀን ሀይሚን ቀለበት ብሎ ሰዎች ድግስ አለ ምናምን ብሎ የዛ ቀን የለበሰው ሱፍ በጣም ነው የሚያምረው። የሆነ እንደ ሽሮ ነገሩ እሱ ያምራል። እና በአጭሩ ምን ልላችሁ ነው ዛሬ እንግዲህ ሀይሚዬ የእናቷን አበሻ ቀሚስ ለብሳ ትሄዳለች ማለት ነው። ዛሬ ግን ዳግማ ትንሳኤ ነው እንደ ቤተሰብ። ዛሬ ማን ነው ቀኑ? ቅዳሜ ነው እንዴ? ቅዳሜ ነው እሑድ ነው ወይ? ቀኑም አላየሁት። ብቻ ግን ለማንኛውም እንኳን አደረሳችሁም ተብለናል የኛ ውድ ቤተሰቦች ማለት ነው። እና እንግዲህ እንደምታዩት በሀይሚና በብሩኬ መልኩ የነበረው ቆይታ ይሄን ይመስል ነበረ። ያዘናችሁ ቤተሰቦች ያው ይቅር እንደምታደርጉ ተስፋ እናደርጋለን። ያው ብሩኬ ነገ ሊክሳችሁ ተዘጋጅቶ ነው ያለው። ይቅርታ ጠይቋችኋል። እንግዲህ ነገ እንጠብቃለን። ቡቡ ያው በሰርግ ላይ ምንድነው ትንንሽ ሰርግ ላይ ምንድነው አይጠፋም ብላለች ሀይሚዬ እኮ ከዚህ በፊት ግጥም ስንገጥም ማለት ነው። በጣም ነው ሙሽዬን ዘና አድርጋ ያሳቀቻት ማለት ነው በሚገርም ሁኔታ። እና ለማንኛውም የኛ ውድ ቤተሰቦች ምን ልላችሁ ፈልጌ ነው ባጭሩ ነገ ዝግጅት አለ። ዝግጅቱ እንግዲህ የሴሌብሬቲው ይሁን የቤቱ ይሁን አናቅም። 2 ድግስ አለ ከብሩኬና ከሀይሚ ማለት ነው የምንጠብቀው። አንዴ ሴሌብሬቲ አንዴ ቤቱ ምርቃት ማለት ነው። እኔ ግን ሀይሚዬን ቤት ማየት ቁምጥ ብያለሁ። ለምን እንደሆነ አላውቅም። እግዚአብሔርን ማየት አምሮኛል። የነናኒ ቤት በጣም ቆንጆ ሆኗል። የነሱ የነ ሀይሚም ከዚህ በላይ ያምራል ብዬ ተስፋ አደርጋለሁ። ምክንያቱም ፎቅና ምድር እኮ ነው ሀይሚ ታውቃላችሁ አይደለ? ለማንኛውም የኛ ጀግና ቀብራራ ቡቡዬ ይመችህ ነው ብለው የምሬ ነው። እውነትም ወንድሙንም የራሱንም ሚስት ዝንጥ አድርጎ በቃ ስኬት ማለት እንደዚህ ነው። ፈጣሪ ሲወዳችሁ እንደዚህ ነው እግዚአብሔርን። እና ለማንኛውም ሙሽዬ ልጅሽ ማለት ነው ዛሬ ለስንት እቅድ የታቀደውን ስንት ሰው ሲያንጫጫ የነበረውን አንቺ ድምስስ ስላረግሽልን በጣም አድርገን እናመሰግናለን ሙሽዬ። ረጅም እድሜና ጤና ይስጥልን። እንዲሁም ደግሞ ሀይሚዬም ጎበዝ ነሽ፣ ጠንካራ ነሽ። ዛሬ ከናኒ አንጻር ናኒ ለእንትና ከተናገረው አንጻር ወይኔ ሀይሚ ትግደለኝ ነው ያልኩት። የመሬ ነው የምነግራችሁ። ሀይሚና ብሩኬ ግደሉኝ ያልኩኝ እግዚአብሔርን ትንሽ ሰምቼዋለሁ እና ነገ አስተያየት እሰጣችኋለሁ ቤተሰብ። እና እንዲህ ሀይሚ እናቴ ኧረ ይመችሽ ቅምጥሌ። አሁን ነው ቅምጥልና ብሩክን የሚመስል ሰው የለም ቡታጅራ ብሎ ማለት አሁን ነው የምሬ ነው። እንዴ በጣም ነው የጻፍኩት። ሙሉን ቆይ ሰማዋለሁ ሀብቴን ማለት ነው። እና ለማንኛውም የኛ ውድ ቤተሰቦች ወሬ አላብዛባችሁ። መቼ ነገ እንገናኝ። በቃ ካሁን በኋላ ለምን እመጣለሁ? ምን እሰራለሁ? ነገ እንገናኝ። እናመሰግናለን። ወዳችኋለሁ። ባይ። ይሄን ቻናል 30,000 አስገቡኝ።
እንዴ የቅምጥሌና የሙሼ ወዳጆች 30 ሺህ አስገቡኝ እስኪ ደስ ይበለኝ እስኪ እኔ ምን ችግር አለው እንዴ አመሰግናለሁ ባይ እወዳችኋለሁ አፈር